የአንድ ሰው ንብረት ቤት፣ ተሽከርካሪ ሊሆን ይችላል። በባንክም በፖሊስም የሚታገድበት ሁኔታ ሲኖር ጉዳዩ እንዴት ይፈታል? ግለሰቡ እንግዲህ የባንክ ብድር ሲኖርበት ወይም ደግሞ ግለሰቦች ከባንክ ገንዘብ ሲበደሩ ያላቸውን ንብረት ለባንክ መያዣ አድርገው ገንዘብ ይበደራሉ። እ፣ በተመሳሳይ ደግሞ ይሄንን ለባንክ መያዣ ያደረጉት ንብረት ፖሊስ ሊያሳግደው ይችላል። ምክንያቱም በንብረቱ በወንጀል ምክንያት ነው የተገኘው፣ በሙስና እ፣ ወንጀል የተነሳ የተገኘ ንብረት ነው። ስለዚህ በወንጀል ከስሼ አስቀጥቼ ለማካካሻ አደርገዋለሁ ለሙስና ወንጀሉ በሚል እንግዲህ መንግስት ወይም ደግሞ ፖሊስ ይሄንኑ ለባንክ መያዣ የሆነ ንብረት ሊያሳግደው ይችላል ማለት ነው። ታዲያ በመሃል ይሄው ንብረት የታገደበት ግለሰብ ባንክ የተበደረውን ገንዘብ መክፈል ቢያቆም ወይም ደግሞ ቢያቋርጥ እ፣ በዚህ በኩል ንብረቱ ደግሞ በፖሊስ ታግዷል። ስለዚህ እንደዚህ አይነት ጉዳይ ሲያጋጥም ምን መሆን አለበት የሚለውን በተመለከተ ነው እንግዲህ ዛሬ እማነሳላችሁ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 18/27/72 ላይ የሰጠውን ውሳኔ ነው እንግዲህ እ፣ የምናነሳው ማለት ነው። ውሳኔው እንግዲህ የሚለው ባንኩ የቀዳሚነት መብት ይኖረዋል ነው የሚለው። ነገር ግን ዝርዝሩን ማዳመጥ ይኖርባችኋል፣ የበለጠ ግልጽ መሆን ስለሚገባው ማለት ነው። ሰላም፣ እንዴት ናችሁ? እኔ ጠበቃ ምህረት ነኝ። እንግዲህ ከላይ እንዳነሳሁላችሁ ሁኔታው በጣም ብዙ ጊዜ የሚያጋጥም ነው። ስለዚህ ምንድነው የመጀመሪያው መታየት የሚኖርበት አንድ ሰው ንብረቱን አስይዞ ከባንክ ብድር ሲያወጣ ባንኩ በንብረቱ ላይ ዕዳና እገዳ ያለመኖሩን አጣርቶ እ፣ ነው እንግዲህ ሁሉንም ያሉትን ሰነዶች ሁሉ አጣርቶ ገንዘብ እንደሚያበድር ይታወቃል። ገንዘቡ ደግሞ በወቅቱ ካልተመለሰለት ንብረቱን መያዣ ያደረገውን ንብረት ይሸጥና ገንዘቡ እንዲመለስለት ያደርጋል ማለት ነው። የቀረውን ያው ለባለቤቱ ይመለሳል ገንዘቡ። ነገር ግን ይህንን ለማድረግ ሲሞክር የተያዘው ንብረት በወንጀል የተገኘ በመሆኑ በፖሊስ እግድ የተሰጠበት ሲሆን ከላይ እንዳነሳሁላችሁ ፍርድ ቤቱ ማየት ያለበት አንደኛ ባንኩ ገንዘቡን ሲያበድር ንብረቱ በወንጀል የተገኘ ስላለመሆኑ የሚያውቅ መሆን አለበት። ባንኩ በወንጀል እ፣ የተገኘ ንብረት አለመሆኑን ማረጋገጥ አለበት። ምንም አይነት ዕዳ እንደሌለበት አረጋግጦ ከሆነ ያበደረው እንዲሁም ደግሞ ፖሊስ ንብረቱን ያሳገደው ብድሩ ከተከናወነ የብድር ውሉ ከባንኩ ጋር ከተከናወነ በኋላ ከሆነ ቅድሚያ ሊሰጥ የሚገባው ለባንኩ ነው ማለት ነው። ይህ እንግዲህ በዚህ ወቅት የፖሊስ እግድም ሊነሳ ይገባል ማለት ነው እንደ ሰበር ውሳኔ። ምናልባት ግለሰቡ በሙስና ወንጀሉ ጥፋተኛ የሚባል ከሆነ በሙስናው የተነሳ በመንግስትና በሕዝብ እንዲሁም ደግሞ በግለሰብ ላይ ለደረሰው ጉዳት እንደ ሁኔታው ማካካሻ ማድረግ የሚቻለው ባንክ ከያዘው ንብረት ሌላ ንብረት ተፈልጎ መሆን ይኖርበታል ማለት ነው። ወይም ባንኩ በሐራጅ ከሸጠው ንብረት ሽያጭ የተረፈ ገንዘብ ካለ በሙስና ወንጀሉ ለተገኘው ሀብት ማስመለስ ማካካሻ ይውላል ማለት ነው። በመሆኑም ባንኩ በምንም መልኩ ንብረቱ በወንጀል ምክንያት የተገኘ መሆኑን ካላወቀ ነው እንግዲህ ይሄ የሚሰራው። ባንኩ ሰራተኞች ግድፈት የመያዣ ውሉ ሲፈጸም አስፈላጊው ማጣራት ተደርጎ ካልሆነ ስለ ንብረቱ ህጋዊነት ባንኩ ማረጋገጥ ያለበትን ሁሉ ሳይፈጽም ከማበደሩ በፊት ማለት ነው አትሊስት በተለመደ አሰራር እንኳን መሰረታዊ የሚባሉ ነጥቦች ላይ ማጣራት ሳያደርግ ካበደረ ገንዘቡን የማስከፈል እድሉ እየጠበበበት ነው የሚሄደው። ነገር ግን ቅድም እንዳልኳችሁ ሁሉንም ነገር ከሱ የሚጠበቀውን አጣርቶ ከሆነ የፖሊስ እግድ እንደሌለበት፣ በወንጀል እንደማይፈለግ፣ ዕዳና እገዳ እንደሌለበት ይሄን ሁሉ አጣርቶ ከሆነ እንዲሁም ደግሞ ፖሊስ ከማሳገዱ በፊት ከሆነ ብሩን ያበደረው ባንኩ የቀዳሚነት መብት ይኖረዋል ማለት ነው። ስለዚህ ግለሰቡ ምናልባት በክርክር ሂደት ክርክሩ ተጠናቆ በሙስናው ጥፋተኛ የሚባል ከሆነ ከሌላው ንብረት መንግስት ማካካሻውን ይወስዳል ማለት ነው። ስለዚህ ባንኩ በመያዣ የያዘውን ንብረት ሸጦ ገንዘቡን መውሰድ ይችላል በሚል ነው እንግዲህ ውሳኔ የተሰጠው። እንግዲህ በዛሬው ቪዲዮ አዲስ የህግ መረጃ ነው እያቀረብኩላችሁ። ይህ ቻናል እየጠቀማችሁ ከሆነ ሰብስክራይብ አድርጉ። መልካም ጊዜ